አከሌ አይደለም። ሶስቱም ያው ርቀት የላቸውም። በሰው በአራት አቅጣጫ ነው እንትን ያለው። ያው ፖሊስ ደግሞ ሌባ ነው፣ ከነሱ ጋር ነው የሚሰራው። አሁን ግን ሼኮች የራሳቸውን ልዩ ኃይል ልኮ ነው በአራቱ አቅጣጫ እርምጃ እየተወሰደባቸው ያለው። እስከ ነገ ድረስ ደግሞ ሌላም አካባቢም ኢንፎርሜሽን እየሰጣችሁ ነው። ሁሉም ማለት ሁሉም ብሔር አጋች ቶርች የሚያደርጉበትን ቦታ ያው በቀጥታ ሰው አባታችን ይገባል። ሊንኩን ልክለታለሁ። ከኔ ይልቅ ደግሞ በአካል እዛ የኢትዮጵያኖች የህገወጥ ተከራካሪና መብት አስከባሪ ነው። ከሱና ከኡለማዎች ሼኮች የመኖች ጋር ነው። እሱ ነው ጦሩን ያዘዘላቸው። እሱ መጥቶ ያው ሙሉውን ኢንፎርሜሽን ነግራቸዋል ማለት ነው። እስካሁን 300 ሰው ተለቋል። ቪዲዮውም ፎቶውም ቤታቸውም ተቃጥለዋል። ሸራቸው የሽፍቶቹ ማለት ነው። ሸፍቶ ወደ ጋራ ሄደዋል። በየትም አያመልጡም፣ ሰማይ አይገቡም። ሁሉም የመን ላይ ያለው እርምጃ ኦፕሬሽን ተጀምሯል ለማለት ነው። እና በዚህ አካሄድ ደግሞ ሌላም የታገሉ እህቶቻችን ወንድሞቻችን እዚህ ቲክቶክ ላይ ሳይሆን በቀጥታ ያሉበትን ጉድጓድ እስከ ሰው ድንበር ድረስ የትኛውም ይሁን በሰላም ይሁን በአደንም ይሁን በሁለቱም በኦፕሬሽን እስከ መጨረሻ እንሄድበታለን ማለት ነው። ቃል እገባላቸዋለሁ ማለት ነው። እዚህ ጋር መስመሩን ለማስተካከል እንዲረዳችሁ ቅድም ሲጀምርላችሁ ሀናን ለማግኘት ግማሽ መንገድ ብያችኋለሁ። አሁን እዛ ጠፋች የተባለችበት ቦታና ሎኬሽኑ በትክክል ሊነገረን ይገባል። መረጃው ማለት ነው። ይሄ ቦታ የሚባል እዛ ላይ ቀጥታ የሚደረጉ ኦፕሬሽኖች ይቀጥላሉ። እነዚህ ጋር አሁንም ወደ እናንተ መምጣት የፈለግነው የት ቦታ ሁለት ነገር አስመራችሁ እንድትይዙልን ነው። የት ቦታ ነው ሽፍቶቹ የሚገኙት የሚለውን ሎኬሽን የምታውቁ ሰዎች ኢንቦክስ እንድታደርጉልኝ ነው። ለእኔ ኢንቦክስ ታደርጉልኝ ያላችሁ ሎኬሽኑን ለእነዚህ አካላቶች ይሰጣል። ኦፕሬሽኑ ይካሄዳል ማለት ነው። አንድ ሁለተኛ፣ እነዚህ የሚከናወኑባቸው ቦታዎች ላይ አሁን እንደዚህ አይነት እርምጃ ስለተጀመረ በየመንም ኦልሬዲ በዛም በሳውዲም ስለተጀመረ ቀጥታ የሚሆነው ነገር እነዚህን ነገሮች መስመር ለማስያዝ የእናንተ ትብብር ምንድነው? መጥቶ ሰላማዊ ቦታ ላይ የሚኖሩበት ቦታ ላይ እየተቀላቀሉ ነው ያሉት የሚፈለጉት ሰዎች ማለት ነው። ሰላማዊ ቦታ ላይ እዛ ዳስጥለው ምናምን የሚኖሩበት ቦታ ላይ ማለት ነው። ከጫካ እየመጡ ወደዛ እየገቡ ነው። ስለዚህ ያንን ነገር ምናልባት እያንዳንዱን ነገር ስቴፕ አፕ ለማድረግ እዛ አረብ ሀገር ያላችሁ ሰዎች መውረድ ካለባችሁ ውረዱና እኔ ላውራ። ሪስክ ላይ የሚጥላችሁ ነገር ካለ መውረድ ትችላላችሁ፣ ችግር ላይ የሚጥላችሁ ከሆነ። ስለዚህ ይህንን እርምጃ ለማከናወን እየተካሄደ ስለዋለ ተስፍሼ እኮ መንግስትን እኮ እየረዳ ነው ያለው። የየመን መንግስት ስለምን ችግር አለው? ችግር የለው። አይ ኖርማሊ እንዳይፈጥረባቸው ስላሰብኩ ነው። እኛ ኃላፊነቱን እንውሰድ ብዬ ነው። ስለዚህ ሙኒቴ ታች መውረድ ከፈለግሽ ውረጄ። ሀቡም አይ ቲንክ እንትን የምትሉ ከሆነ ጠቅላላው ነገር ላይ ችግር ከሌለው ተቀመጡ። ሀቡና ሙኒት ከታች ነው ለተወሰነ ደቂቃ እንትን እንላለን ማለት ነው። ለምንድነው እሱ ይህንን ኃላፊነት እኛንን መውሰድ ያለብን? አሁን እኛ ኃላፊነት እንወስዳለን። ተግባባን አደለ? ኃላፊነት እኛ እንወስዳለን። እኛ ውጭ ስላለን ያለው ነገር ምቹ ስለሆነ እያንዳንዱን ነገር እንሄድበታለን። አሁን ሰደንሊ የመጣንበት የገባንበት አንደኛ እንደነገርኳችሁ መስመር እንዲቀይር አንፈልግም። ይህ አካሄድ መስመር እንዲቀይር ይሄ በዘር በምናምን ተለጥፎ እንዲሆን አንፈልግም። እዛ ጋር ሽፍታ የሆነ ሰው ሁሉ በቁጥጥር ስር እየዋለ ነው። ኖ ማለት ስንጀምር እዛ ጋር የታገቱትን ሰዎች በቪዲዮም ገብታችሁ ማየት ትችላላችሁ። ያው ሊንኩን ነክታችሁ ቴሌግራም ላይ ግቡና እዩት። ምን ያህል ልጆች ሰውነታቸው ቆሳስሎ እንደሆነ ወደ ሆስፒታል እየተወሰዱ ያሉ ልጆች አሉ። እዛ ጫካ ውስጥ አግተዋቸው ምንም ብር የሌላቸውን ሰዎች መንቀሳቀስ እንዳይችሉ የሚያደርጓቸው በትብብር ነው እየተሰራ ያለው። ተግባባን አይደለ?